ሩት በሆነች ብቻ ብላችሁ ጸልዩ ብትገኝ በጣም ደስ ይለናል እንግዲህ የሰማነው ነገር እውነት ከሆነ በጣም ከምንነግራችሁ በላይ በጣም ደስ ይላል ከዛ እኛ ተማሪዎች ነን ልጆቹ ማለት ነው እና ስሙን ነገረኝና ሩትን አቃታለሁኝ ከዚህ ጊዜ በኋላ እናት ልጇን ስታገኛለው በቃ ትልቅ እንደ ኤክስፕረስ ለማድረግ ራሱ ይከብዳል ነው ስለመናገርና በጣም ደስ የሚል ደስታ ነበር ሩት ዮናስ አይደለችም ግን የመጀመሪያው ቪዲዮ እንደተለቀቀ ሩት ከኛ ጋር ትማር ነበርና ልክ ቪዲዮ እንደተለቀቀ ትምህርት አቋረጠችና ወደ ጎንደር ተላከች ሴትዮዋስ አሁን የሩት አሳዳጊ ተባለች እቺ ነች አሁን ሆነች እንዴ ወርቤቷን ከዚህ ጋር የወንዶች ፀጉር ቤት ነው የወንዶች ፀጉር ቤት ነው እንዴ ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ ኢንፎ ቤተሰቦች እንዴት ናችሁ በእያላችሁበት የዓለም ጫፍ በእያላችሁበት የሀገር ጥግ ሁሉ ሰላም ፍቅር ጤና ይበዛላችሁ ዘንድ ዞትራዊ ምኞታችን ነው ዛሬ እንግዲህ በእኛ ቤት ታሪክ በጣም በተደጋጋሚ በሰራነው አንድ ርዕሰ ጉዳይ ላይ ነው መልሰን የተገናኘነው ሁላችሁም እንደምታውቁት እንግዲህ የኢትዮ ኢንፎ በተለይ ደግሞ የተጠፋፉ ቤተሰቦችን በማፋለግ ረገድ የራሱን ድርሻ እየተወጣ የሚገኝ ተቋም ነው ታዲያ እስከ ዛሬ ከሰራናቸው ፕሮግራሞች መካከል እንግዲህ በአፋልጉኝ ታሪክ ውስጥ በጣም በተደጋጋሚ የሰራነው ታሪክ ያው ሁላችሁም እንደምታውቁት የምስራችንና የልጇን አባት የጋዜጠኛ ዮናስ አዘዘን ታሪክ ነው ይሄንን ታሪክ ከሰራን በኋላ ያው በጣም ብዙ ከምንነግራችሁ በላይ በጣም ብዙ የናንተ የተመልካቾቻችን ሐሳብ አስተያየት ሲደርሰን ነበር ከሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ በሙሉ በጣም በተለያየ አይነት መልከታ በተለያየ ርዕሰ ጉዳይ ይሄንን ነገር ያነሳችሁ ሐሳብ አስተያየቶቻችሁን ስትሰጡን የመሰላችሁን እንዲህ ሊሆን ይችላል እንዲህ ስለሆነ ነው ይሄ ተከስተው እንዲህ ሆኖ ነው እንዲህ ያለ ታሪክ ተከስቶ ሊሆን ይችላል በሚል እንዲህ ነው ብለን ዘርዝረን በማንጨርሰው ጉዳይ በጣም ብዙዎቻችሁ አስተያየቶቻችሁን ሲሰጡን ነበር እንግዲህ ይሄንን ታሪክ እኛ ከመጀመሪያው ጀምሮ ይሄንን ታሪክ ስንሰማና ከምስራች ጋር ይሄንን ታሪክ ለመስራት ስናስብ እርሰ ጉዳዩን ባላንስ አድርገን ለመሄድ የአንድ ወገን ብቻ ከመስማት እስኪ ደግሞ እሱን እናገኘውን ፈልገው ብለን ያው ካንዳንድ አገኘነው በተለይ ከኛ ጋር በተመሳሳይ የሙያ መስክ ላይ ስለሆነ ያለነው እሱን ለማግኘት አልተቸገርንም ካገኘነው በኋላ እንግዲህ ባያችሁት በተመለከታችሁት መልኩ ጉዳዩን ባላንስ እያደረግን የሁለቱንም ወገን አስታርቀን ለመስራት በጣም ብዙ ጥረት አድርገን ነበር እንግዲህ የመጣንባቸውን መንገዶች ያያቻቸው ታሪኮች ይነግሯቸዋል እንግዲህ ከሁለት ወይ ሶስት ፕሮግራም ከሰራን በኋላ መጀመሪያ እሷን አገኘን ከዛ ደግሞ ከሷ ታሪክ በኋላ ደግሞ እሱንም አገኘንና የሱንም እውነት እንስማ ብለን እሷንም ሁለተኛ ፕሮግራም ሰራን ያ ከተሰራ በኋላ ደግሞ ለሶስተኛ ጊዜ ከትያ አምሳለ ጋር እሳቸው ተገኝተው ከሳቸው ጋር ያለውን ፕሮግራም ሰራን ድጋሜ ደግሞ ከሷ ጋር አሁንም ሌላ ለአራተኛው ወይ ለአምስተኛ ጊዜ ፕሮግራም ሰራን መጨረሻውን ፕሮግራም ከሰራን በኋላ በጣም ብዙ ሰው በሷ ጉዳይ በጣም ኮንሰርንድ ሆኖ ይደውል ነበር አሁን የመጨረሻውን ፕሮግራም ከሰራን በኋላ በጣም ብዙ ሰዎች እየደወላችሁ ምን ሆነ የዚች ልጅ ታሪክ በቃ እንደዚሁ ተዳፍኖ ቀረ ህግ ባለበት ሀገር አባቷን ባለበት ሀገር የልጅቱም አባት በህይወት እያለ እንዲህ በቃ ተደፍኖ ቀረ ወይ የሚል በጣም ብዙ ሐሳብ አስተያየት ይመጣ ነበርና እሺ እንግዲህ ሌላው ቢቀር እንደው መጨረሻውን የዚህን ታሪክ መጨረሻ መናገር አለብን ምን እንደሆነ ብለን ከሷ ጋር ቆይታ አድርገን አንድ ፕሮግራም ሰራንና እንግዲህ ለቀቀን ማለት ነው ይሄንን ፕሮግራም ሰርተን የለቀቀን ጊዜ በጣም ብዙዎቻችሁ እንግዲህ ብዙ ሐሳብ አስተያየቶቻችሁን ሰጣችሁናል እንዴት ህግ ጋር አትሄዱም ሚዲያ ላይ መቅረብ ምንም ፋይዳ የለውም በሚል እናንተም ዝም ብላችሁ በቃ እሷን አታስጧት ግን ሚዲያ ጋር እንድትሄድ አግዟት የሚል አስተያየት ነበር በርግጥ እኛ ጉዳዩ ስለተጀመረ ደግሞ እናንተም ደግሞ እኛ ጋር መጥታ እሷ ያለችበትን የደረሰችበትን ታሪክ ካልተናገረች የታሪኩን መጨረሻ ማወቅ ስለማትችሉ ይሄንን ጉዳይ ለተጨነቁላት ለተጠበቡላት ለእናንተ ለተጨነቃችሁላት ለተጠበባችሁላት ለእናንተ ማሳወቅ ስላለብን ምን ላይ ደረሰ የሚለው ነገር ለመስራት ተቀጣጣርንና ሰራን እንግዲህ እንዳያቻት የደረሰችበትን ነገረችን ያ ማለት ግን የህግ ቦታ ሊደችም ማለት አይደለም የምስራች በጣም ብዙ
የመንግስት አካላት ቢሮ የፍትህ በጣም ብዙ ቢሮዎችን ረግጣለች በጣም ብዙ መሄድ ከሚገባት በላይ መሄድ ከሚገባት በላይ ሄዳለች በግሏም እንዲህ አይነት ቦታ እንዲህ ያለ መረጃ አለ ስትባል በቃ ዝም ብሎ ተነስቶ መሄድ ነው ታዲያ ይሄንን ፕሮግራም ለመጨረሻ ጊዜ ሰራነውን ፕሮግራም ሰርተን እንደለቀቅን ከዛ እንግዲህ እሱን ፕሮግራም በሰራን በሁለተኛው ቀን እዚህ ያው በስራ ትንሽ አረፈድንና ምሳ እየበላን ያው ዩዥዋሊ ምሳ እዚህ ነው የምንበላው ወደ ውጭ አንወጣም እዚህ እየበላን እያለ ድንገት ደወለች ምስር ደወለችና በጣም የሚደንቀው ግን እሷ ከመደወሏ በፊት አንዲት ሴትዮ ከጎንደር ደውለው እከሌ ይባላልው አሉ እሺ ቴሌፎኑ አይደላው አረ እዛሽ ልጅ ጉዳይ እንዴት ሆነ እንደዚሁ በቃ ቀረች ማለት ነው ምንም እኮ አላላችሁንም እንደው እስቲ መጨረሻውን ነገሩን ምናምን አሉኝ ማለት ነው ከዛ እሳቸው እንደዚህ ሲሉኝ አይ ፕሮግራም እኮ ሰርተን ለቀናል 2 ቀን በፊት እስኪ ግቡና ይመልከቱት ሙሉ ታሪኩን እዛ ላይ ያያሉ አልኳቸው እሳቸው ጋር ካወራን 1 ሰዓት ባልሞላ ጊዜ ውስጥ ነው እንግዲህ እዚህ ምሳ እየበላን ምስር ደወለችና ከአንዳንድ ፕሮግራሙ ከሄደ በኋላ የሆኑ ሰዎች ደውለው ልጅ ያለችበትን ሩት ያለችበትን ቦታ ነገሩኝ እና ባካችሁ ምናምን አለችና ለኛ ይሄንን መስማት ሩት ተገኘች ወይ ሩት እዚህ ቦታ አለች ብሎ የሚለውን ታሪክ መስማት በጣም የተለየ ስሜት ነው የሚፈጥረው እውነት ለማውራት በጣም በቃ ምክንያቱም አሁን በሷ ታሪክ እንትን ሆነናል ሁላችንም ኦብሰስድ ሆነናል ብትገኝና በቃ ታሪክ ቢቀየር የሁላችንም ፍላጎት ነው እሷ በምትጨነቀው ልክ ነው በጣም ብዙዎቻችን እናንተም እኛም እየተጨነቅን ያለ ነው ምሳ እየበላን ከሄላ ጋር ምስር ደውላ ሩትን አገኘዋት በቃ እሷ እርግጠኛ ነበረች ሩትን እንደሆነች በተነገራት መረጃ መሰረትና የዛኔ ተሰማኝ በቃ ከዚህ ጊዜ በኋላ እናት ልጇን ስታገኛለው በቃ ትልቅ እንደ ኤክስፕረስ ለማድረግ ራሱ ይከብዳል ነው ስለመናገርና በጣም ደስ የሚል ደስታ ነበር እውነትም እግዚአብሔር ነገሮች ለበጎ ነው የሚያረጋቸው ምንም ያክል ጊዜ ቢፈጅም ሚላውን ነበር የተረዳሁት በዛ ሞመንት ላይ ያው ከዛ በኋላ ምንም በቃም ሳቋርጠን ነው ቀጥታ ይሄድ ነው እዛ ነኝ እዚህ ቦታ ላይ ጎተራ ኮንዶሚኒየም አለሽ ተብያለሁ እዛ እየሄድኩ ነው ባካችሁ ስትል በቃ ማለት ይሄ ወደዚህም የሚያስብል ታሪክ አልነበረም ከአንዳንድ መሳችንን ሳንጨርስ ተነሳንና ወደ ጎተራ ኮንዶሚኒየም እና እውነት ባደረገውና ሩት ተገኝታ እናትየውን ባረፈች ይሄንንም ፕሮግራም የተመለከታችሁ በሙሉ ፎይ ባላችሁ እንላለን አሁን እነሱ ከኛ ቀድመው እዛ ሄደው ልጅቷ አለች የተባለችበት ቦታ ላይ እየጠበቁ ነው ያሉት እኛ ደግሞ እስቲ አሁን ያው እንግዲህ አዲስ አበባ መንገድ እንደምታዩት ነው በጣም የወጣንበት ሰዓት ምሳ ሰዓት ስለሆነ በጣም ጃም ነው እነሱ ጋር ሄደን ሩት ትሆን ወይ ደግሞ አለች የተባለችው ልጅ እሱን ለማየት ነው አብራችሁን ተጓዙና እዛ ደርሰን እንግዲህ ሩት ሆነች ብቻ ብላችሁ ጸልዩ ብትገኝ በጣም ደስ ይለናል እንግዲህ የሰማነው ነገር እውነት ከሆነ በጣም ከምንነግራችሁ በላይ በጣም ደስ ይለናል ማለት ነው እኛም ምክንያት ስለሆነ ለዚህ ነው አብራችሁን እየተጓዛችሁ ደጅ ያላችሁም የአዲስ አበባን ክራውድ እያያችሁ እንግዲህ በዛው ልክ አብረን እንቆያለን ማለት ነው እጅግ በጣም ከልብ አድርገን ነው የምናመሰግነው ተከታተሉን በቃ እሺ እየመጣ ነው አንቺ የት ነሽ ደጅ ነሽ እኔ ደጁ ላይ ነኝ ምኑ ጋር ነሽ መታጠፊያ ላይ ወደ ብሎክ 65 መግቢያው ጋር ነኝ እኮ ዋናው መኪና የሚገባበት ጋር አዎ በቃ እሺ እየመጣ ነው እሺ እሺ
የተለያዩ ማህበራዊ ፖለቲካዊና ወቅታዊ ጉዳዮችን እያዘጋጀ ወደ እናንተ ያደርሳል። ሰብስክራይብ፣ ኮሜንት፣ ሼር በማድረግ ቤተሰቡን እናመሰግናለን።